ነው ያደረገው? አክስቴ ናት እማዬ። ምን? አዎ እማዬ፣ አይቻታለሁ። አክስቴ ናት እንደዚህ ያደረገችው። አንቺ ልጅ ግን እርግጠኛ ነሽ? የምትናገረውን ነገር ታውቂዋለሽ? ቆይ እማዬ፣ ለምንድን ነው ሁልጊዜ እንዲህ በመሮ ነገር የምጠረጥሩኝ? ዛሬ መድኃኒት ከቤት ተባረረች ማለት ነው። ጓዟን ጠቅልለሽ ውጪ ተብላ አባረረቻት ወይዘሮ ማርታ ማለት ነው። እንግዲህ ማርትዬ በጣም ታጋሽ እናት፣ በጣም የሁሉ ተምሳሌት እናት ነበረች። ግን በጣም ነው ያስከፋቻት። በማጠብቅበት ሁሉ እየዞረች ነው ሴራ ስትሰራ የነበረው። አሁንም ደግሞ የባሰ ነው። የባለፈው እንኳን ተተዋት ነበረ። በቃ እህት የሌለች እንዴት ውጭ ላይ ትወርቃለች? ደረጀ ኧረ እባክህ እያለች ደረጀ ለምናው ነበረ። ደረጀ የሚሻንች ከምትቀየሚ ግን አሁንም መልሳ እዛው ናት ብሏት ነበረ። ያንም ሲላት አይ ትስተካከላለች፣ ብዙ ጊዜ ስለቆየት ትስተካከላለች ብላ ነበር ያስገባቻት። አሁን ግን በጣም ነው የተናደደችው በማስገባቷ ማለት ነው። ምክንያቱም እንደዛ አልጠበቀቻትም። ከዚህ በላይ ምን ብላለች ማለት ነው። በጣም ነው እየተናደደችባት ያለችው። እንዴት እንደዚህ ታደርገኛለች? ለምንድን ነው እንደዚህ ያደረገችው? እያለች እየተበሳጨ ትገኛለች ማለት ነው። እንግዲህ ዳጣንና ማርታይን ለማለያየትና ለማነጣጠል ነበረ እቅድና ፕሮግራሙ። ያም አልተሳካላትም። አሁንም እርሜ ለአቢጌል እውነት ለመናገር አቢጌልን በጣም ነበረ እየጠላናት ያለንም። የድራማው አበላሽ ነበረች እያልን ነበረ ሁላችንም ስንጠላት የነበር ነው። እኛው እንደ መዳም ቅመሞች ምችም የምንወደው እንወዳለን፣ የምንጠላው እንጠላለን። በግልጽ ነው የምንናገረውና እሷን ስንነግራት ነበረ። አሁን ግን በጣም አንበሳ ልጅ ከሁሉ ተወዳጅ እየሆነች ሄዳለች ማለት ነው። የዳጣ ያላት ፍቅር ያላት አክብሮት በጣም ለየት እያለ ነው ማለት ነው። እህትነቷን ካወቀች በኋላ እሺ እህትነቷን ካወቅሽ በኋላ ነው ወይ እንደዚህ ምኮኝላት እንደዚህ የምትቆረቆሪላት ለዳጣ እያለ እየነገራት ነበረ። ናታንም እንግዲህ ናታን ራሱ አሳልፋ ለዳጣ ልትሰጠው ነው። ምክንያቱም እኔ እወድሃለሁ እሷም ትወዳለች እንደምትወድህ ያወቅኩት የዛን ሰዓት ስልኳን ተቀብዬ በምጽፍላት ሰዓት የዛን ሰዓት ምን ያክል እንደምወዳት ያወቅኩት። ስለዚህ የራስ ምርጫ እያለች እየነገረችው ነበረ። እንግዲህ ናታንም ቃል ገብቶላታል ለዳጣ። አሁንም መልሶ መቼም ቢሆን መቼም እኔና አንቺ አንለያይም፣ ምክንያቱም አንቺ እኮ ሁሉ ነገሬ ነሽ፣ ስብዕናሽ፣ ትትናሽ፣ የሰው ያለሽ ፍቅር፣ አክብሮት፣ ሁሉ ነገር መልክሽ ቆንጆ እኮ ነው እያለ ይነግራታል ማለት ነው። በስ ነው ታዲያ እያለችው አዎ በጣም ነው የምወድሽ እያላት ነው። መቼም ቢሆን መቼም አንነጣጥልም። አሁን ግን በጣም እየሰጋሽ ነው። ምክንያቱም አቢጌል ከተቀየረችው ወዲህ አቢጌል መልካም ሰው ከሆነች ወዲህ እየፈራሽ ነው አላት። አዎ በጣም እየፈራሁ ነው። ምክንያቱም እሷ ትሆናለች ብዬ ነው የማስበው፣ ለእሷ ትሆናለች ብዬ ነው ብለዋለች። ከአንድ ቤት ሁለት ከባድ ነው ማፍቀር ይከብዳል። እንዲያውም አንድ ቤት ውስጥ ሁሉ እንግዲህ ያው ቃልህን አክብር። ለአቢጌልም ቃል ገብቶላት ነበር። አንቺ መልካም ከሆንሽ እኔ ማላገባሽ ነገር ምን ነገር የለም። ወንዶች ሁሉ እኮ በጣም ይወዱሻል፣ አቋምሽ፣ መልክሽ፣ ሁሉ ነገርሽ፣ ግን ጸባይሽ እያላት ነበረ። አልኩንም በዛ አጋጣሚ በጣም ነው በሷ የተጎዳው። እኛ የሚያፈቅሩንን ሳይሆን እኮ በአብዛኛው በዓለም ላይ ብል ይሻላል ይቀላል መሰለኝ። በአብዛኛው ሰው የምናፈቅረውን ሳይሆን የሚያፈቅሩንን ትተናቸው ነው የምንሄደው። እነሱ እየወደዱን እያል እኛ መልሰን አንወዳቸውም። የሚያፈቅረንን እንጂ የምናፈቅረውን እየተከተልን ነው እኛ በጣም እንትን እያልን ያለ ነው። ግን መሆን ያለበት የሚያፈቅረንን እንጂ የምናፈቅረውን አልነበረ። እንደዛ ሆነን በጣም ሁላችንም እንትን እያልን ነው ማለት ነው። ገዜና ወይኔ በእውነት ነገር በጣም የድራማው ድምቀት ገዜና እንትን እያሉ ይገኛሉ ማለት ነው። እነ ገዜም እንግዲህ እናጣብሳቸዋለን እያልን አሁን ከጊዜ በኋላ አንድ ላይ ይሆናሉ ገዜና እንትና ማለት ነው። በጣም ነው ደስ የሚሉት እውነት መናገር። እሷም ሁሉ ነገሯ፣ አስተያየቷ፣ አነጋገሯ በቃ በጥፊ ራሱ ብትመታውም ውይ ሲጣፍጥ እያለ ነው የሚቀበላት ማለት ነው። የእሷ ያለው ፍቅርና አክብሮት ለዛም በቃ እንደዚህ ከሆነ ለምንድን ነው
ምንድን ነው የፈለከው ከኔ እያለች አሁን ማበሳጨት ጀምራለች። እሱ ሲወዳት እሷ ትርቀዋለች፣ እሷ ሲርቃት እሷ ትወደዋለች። እንደዚህ ሆኖባቸዋል የእነሱ ጥያቄ ማለት ነው። ይሄንን ደግሞ እንግዲህ እኛ የመዲያም ቅመሞች ምንም ስራ የለን እናንተ ስናጣምር ስናፋታ ነው የምንውለውና እናጣምራችኋለን እንዳታስቡ። ደግሞ ለማጣመር አለንላችሁ ከጎናችሁ ነን ማለት ነው። እንግዲህ ለዛይም ትወደዋለች ግን በቃ እየወደደችው እያለ ለመናገር የሴት ወግኖታለች። እውነትሽን ነው የሴት ወግኖ እያልሽ እንደዚህ ማስተማሪ ከወግ ያለፉ ብዙዎች አሉና እነሱ እንስተካከላለን ብለን እናምናለን ማለት ነው። እንግዲህ በዚህ አጋጣሚ ምጥንም እሷም ይዛለች በዚች እድሜዋ ገና ነሽ ምጥንዬ ኢዴጊ ሴት ናት እያለች ስትናገር ነበረ ዳዊትን። ዛሬ ግን ወንድ እንዲሆነች እንዲያፈቀራት ለአርጁን ነግረዋለች። አርጁንም አንቺ እኮ ገና ነሽ እንደዚህ እንዳትጎጂ የሚያፈቅርሽን እንጂ የምታፈቅሩን እንዳትከተይ። እኔ እኮ አቢጌልን ስለማፈቅራት ስለምወዳት ነው እንደዚህ ሆና የራቀችኝና እንደዚህ የሆነችው። ግን አሁን ማግኘት ፈልግ ነበረ። እባክሽ ደውዪልኝ በያት። አባቷም እንዳልደውልላት ተናግሯል እያለ ይናገራል ማለት ነው። እሷም እሺ በቃ ደውልላታለሁ እነግራታለሁ፣ እሺ ችግር የለም ማርቲን ችግር የለም እያለችው ነው። እሱ ግን አሁን መጽናናቱን ጀምሯል፣ ራሱን መቻል ጀምሯል። እሞታለሁ፣ ሰቀላለሁ፣ እንደዚህ ሆናለሁ፣ በረኪና ጠጣለሁ፣ መርዝ ጠጣለሁ የሚለው ልጅ አሁን ለቆታል ማለት ነው። ምክንያቱም ጋሽ ደረጀም ያለውን ነገር መክሮታል። በአንተ ብቻ አይደለም ፍቅር በሁላችንም ላይ ነው። ይሄን ነገር ግን አሳልፈናል። ምክንያቱም ይሄን ያላሳለፈ ማንም የለም። ከባድም ቢሆንም ይሄ ሁሉ ይታለፋል። የምትወደውን ተከተል እንጂ የምወዳትን አይደለም እያለው ይገኝ ነበረ። እሱም እሺ ችግር የለም ከዚህ በኋላ እኔው አውቃለሁ፣ በቃ አልደርስባትምም አልደውላትም እያለው ነበረ። በዛ ሰፈር እንዳታልፍ ምክንያቱም ሰፈሩን እንዲያትል እያለው ነበረ። እንግዲህ ማርታም አቢጌልና አፋጣ ይዛታለች። ምክንያቱም አቢጌል የውሸትሽን ነው እሷ እንደዛ አታረግም፣ ለምንድን ፈልጋ ነው ይሄን ያክል ጥግና ይሄን ያክል ልታረግ የቻለችው በምን ምክንያት ነው እያለች አቢጌልን እየተቆጣቻት ነው ማለት ነው። አቢጌል እንግዲህ ሁልጊዜም ጥፋተኛ ስለሆነች ትክክልን ብትናገር ጥፋት ነው ይሏታል። ግን በፊትም ጀምራ እኮ ጥፋተኛም ሳይሆን ያው የሚነገርና የማይነገረውን ስለማታውቅ የሚደበቅና የማይደበቀውን ስለማታውቅ ነው እንጂ ትክክል ናት። እውነት ነው ተናገሩ ነው የሚለው። እሷም እንደዛ እውነትም በእውነት ነበረ ስታጋፍጥ የነበረችው። እንደዛም ሆና ያው ስለምታበዛው ነበረ እንደዚህ ስለምን ታያለሽ ምናምን እየተባለች የተነገረችው። አሁን ግን በመጨረሻም የመድኃኒትን ሴራ ስላጋለጠችባት እና እማዬ ይሄን ሴራ እኮ ያረገችው መድኃኒት ናት፣ ምክንያቱም ዳጣ አይደለች ምን ያይቻታለሁ እያለቻት ነበረ። ስትል እሷንም ፊቷ ጋር ነበረች። አዎ ቀርጬሻለሁ፣ ምክንያቱም ቀርጬሻለሁ እንደዚህ የቀረጥኩብሽ ምክንያት አሳይሻለሁ ስልኬ ላይ ያለ ብላ ተነስታ ወደ ስልኳን ሄደችው። እንግዲህ አቢጌልም እንደዛ በምትልበት ሰዓት ማርታ አላመነቻትም ነበር። እንዲህ አታረግም፣ እንዲህ ካረገች ከቤት ትወጣታለች እያለች እንጨርሳታለን እያለች ነበር። መሸቀን ነው እሷ የምትስተካከለው። ደረጀ እኮ ነግሮኛል ታያለኝ አስገብቼ እኔው ነኝ ጥፋተኛው እኔው ነኝ እያለች ያዙ ልቀቁት ትላለች ማለት ነው። ማርታዬ እንደዛ በምትልበትም ሰዓትም እንግዲህ ይሄ ሴራው ለመድኃኒት ሆኗል ማለት ነው። መድኃኒት ተይዛለች አሁን ማለት ነው። በመጨረሻም አቢጌልም እየተነስታ ስልኳ ዘንድ ነው ሄደችው። ስልኳን ስታመጣ ስልኳን ነው የቀማቻት ማለት ነው። ስልኳን ቀምታ ውሃን ያፈሰሰችበት። ውሃን በምነክርበት ሰዓትም ስልኩን ብታበላሸውም ሜሞሪ ላይ ያለ እያለች ነው እየተናገረችው ለማርታ ማለት ነው። ይሄ ጋሽ ደረጀ ከሰማ በጣም ከባድ ነው። ምክንያቱም እንዲህ እያደረገች ቤቴን ሁሉ ልታበጣብጥ የተነሳችው እሷ ናት እያለ ይገኛል ማለት ነው። ጋሽ ደረጀን በጣም ነው የተናደደው፣ በጣም ነው የተቀየመው። ምክንያቱም እሷ በጣም እንትን እያለች ነው ማለት ነው ዳጣ ላይ ያላት ትኩረት። እሱ ደግሞ ጋሽ ደረጀ ደግሞ ዳጣ እንዲናገሩበት አይፈልግም። እውነቱን እስከምናገር ድረስ ምንም ነገር እንድትሆን አልፈልግም እያለ ነበረ ለናታን ራሱ ሲነግር የነበረው። ከሰሞኑ ሰርፕራይዝ አለሽ፣ ምንም ችግር የለም አይዞሽ እያላት ነበረ። ያም ሰርፕራይዝም እንደዛ በሚልበት ሰዓትም በቃ ሌላ ነገር እንትን እያለ ነበር፣ እያሰበላት ነበረ። አሁን ግን ይሄን መታ እያምታታ ትገኛለኝ። በቀጣይ በአዲስ እስከምንገናኝ መልካም ጊዜ መልካም ሰዓት ላለው ቤተሰብ
ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ግዳፍ የኔ ብርታቴ ነውና መልካም ምኞታችሁን ግለጡልኝ። ላይክ እና ሰብስክራይብ እያደረጋችሁ አዲስ ጀማሪ ነው ውዶች እያበረታቱኝ። እንግዲህ በቀጣይ በአዲስ ይህ እስከምንመጣ መልካም ጊዜ መልካም ቆይታ እላችኋለሁ። ሰላም ሁኑልኝ።